ነገር ሳይደርስብህ በሰላም መኖር የምትፈልግ ከሆነ እንቀሳቀሳለሁ ብትይ እነግርሻለሁ። ሲል ልንገርህ አይደለ ዛሬ ብታሳስረኝ ነገ ገንዘብ ከፊት ይወጣሉ። መድኃኒት ወይም ስጠው ወይም ፎቅ ላይ ወርሮ ምናምን አለች። ምን እያልክ ነው አንተ? ያማህል ጭራሽ ከቤቴ ገብተህ አንተ ልቀቀኝ። ምን ማለት ነው? ለኔ መናገር ቢከብድም ጓደኛዬ ሞቷል። ምን በህይወት የለም? አሁን ጓደኛዬ በህይወት የለምና ከሞተ 1 አመት ሆኖታል። በአንዴ አይገለውም። ቀስ በቀስ ነው ያመመው ይሄዳል። ሰውነቱ እየከሳ ልብጥብጥ እያለ ምናምን ይሄዳል ማለት ነው ሰውነቱ። ነገር እንዳለ ያሳያል ፊዚካሊማ የሆነ ነገር እንዳለ ያስታውቃል። ፊቱ ላይም ሰውነቱ ላይም ስታየው የሆነ ሰው በቃ በአንድ ጊዜ ተነስቶ ዜሮ ሲሆን ምናምን ያው ትደነግጣለህ። እንጂ ማቆ ዶክተር አለ እንደዚህ አይነት መድኃኒት ይሰጥሻል። ምን አይነት መድኃኒት? ውሃ ላይ ተቀላቅሎ የሚሰጥ ነው ጧት። ስለዚህ ምን ባደርግ ይሻላል ምናምን ስላት አይ በቃ አስወግጂውና ያለውን ሀብቱን ንብረቱን ወርሰሽ ተንደላቀሽኮ መኖር ትችያለሽ አለችኝ። አይ በቃ የተለመደው ካፌ እንገናኝ ምናምን ሲለኝ እሺ እንገናኛለን ምናምን አዲስ ነገር አለ ምናምን አለኝ ማለት ነው። እኔ አቤልን ወድጄው አፍቅሬ ምናምን አይደለም ያገባሁት። እኔ ከልቤ ነው የምወደው ምናምን አለች። እኔም እንዴ ደስታችሁ ደስታዬ ነው ደስ ይለኛል። ካሜራውን አስጠፋልኝና እነግርሃለሁ። ሲቀጥል ደግሞ ምንድነው መረጃ ይዘህ የኔን የምታስለፈልፈኝ? ቤተሰቦቿ የሷ ይፈልጉ ነበር እንዲጋቡ ምናምን። እሷ ያው በጣም ስለምትወደው የነበረው ቤትም ያው ታስጨንቃቸው ነበር። እኔ በሰላም መኖር ነው የምፈልገው። እስከ ቤት መጣችሁ አትበጥብጡኝ፣ ውጡልኝ። ምን ወሬ ነው የምንወጣው? ወደ መጣችሁበት ነው። አንቺ ለተጠየቅሽ ነገር እንደምትሄዱ ምን ይለንጋራችሁ? ስለዚህ የሱ አሟሟት ለእናንተ ምንም የሚጠቅማችሁ ነገር የለም። የኔ ለየት ቢል ጓደኝነታችንም ሌላ ጓደኛ ያሉት እንደዚህ ጓደኛ ያሉና ግን የኔ ለየት ይላል። እኔ ጋር በደንብ ያው ጥሩ ነው የሚባል ጓደኛ አልነበረም። ግን አቤል የሚያውቀው ምንድነው በጣም የሱ በጣም ቤስት ጓደኛው ጥሩ ጓደኛው እንደነበረ ነው የሚያውቀው። ብትጠይቃት የተሻለ ነበር ቁጭ ብታወራት ምናምን አልኩት። አይተው ሌላ ቀን እዚሁ አካባቢ ያው ስመላለስ ምናምን ብዙ ጊዜ ይጫታሉ ምናምን አለኝ ማለት ነው። ቤት ላይ የሚዘጋጁ ፕሮግራሞች አሉ። እዛ ሄጄ ምርቃታቸው ላይ በሱ ምርቃት ላይ ሄጄ ነበር። ቀለበቱ ላይ ያሰረልኝ። ሰላም ውድ የሀቅ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን ነው በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ በአንድ ጉዳይ ወንድሜ ቤት ተገኝቻለሁ ማለት ነው። እስቲ ምንድነው ጉዳዩ የሚለውን ከሱ እንሰማለን። አንዳንድ ነገሮችን በስልክ አውርቶኛል ከሱ እንሰማለን ማለት ነው። ምሰጥ ጥቆማለኝ ብሎኛል እና ውድ ቤተሰቦቼ እንግዲህ ከቅርብ ጊዜ ወዲህ እንግዲህ ትንሽ ቪዲዮቻችን ብዙ ሰው ጋር እያደረሱ አይደሉምና ሁላችሁም ላይክ ሼር ያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። እንግዲህ ምንድነው የሚለውን ወንድሜ ከቋንቋ ለማስ ሰላም ወንድሜ ሰላም እንዴት ነህ? አለን እግዚአብሔር ይመስገን። እስቲ ምንድን ነበር እንደዚህ በጣም ባስቸኳይ ፈልጋለሁ ብለኝ ነበርና ምንድን ነበር እስቲ እንደዚህ አንገብጋቢ ጉዳይ ገጠመ? እኔማ የፈለኩ አንድ ጉዳይ ነበረ። እሺ የሆነ ከጓደኛዬ ጋር አንድ ቤስት ጓደኛ ነበረኝ። ኦኬ የቅርብ ጓደኛ ነው? አዎ የቅርብ ጓደኛዬ። እንደዚህ ምን ተፈጥሮ ነው የተፈጠረው እነግርሃለሁ። እሺ ያው ጓደኛዬ ጋር በጣም ቤስት ጓደኛ ነበረኝ። እሺ እንደዚህ በጣም ከሚባለው በላይ ቤስት ጓደኛዬ ነው። እና እየኖርን አብረን ያው እንደ ወንድማማች። እንዴት ነው የተዋወቃችሁት? ወይስ አብሮ አደግ ናችሁ ከልጅነታችሁ? ያው አንድ ሰፈር ነው ግን ትምህርት ቤት የተዋወቅነው። ኦኬ በደንብ የተግባባችሁ ትምህርት ቤት? ከ6ኛ ክፍል ጀምሮ በጣም ተዋወቅን። ከዛ ያን ጓደኝነታችን በጣም እየጠነከረ ይሄ እየቆየን ያው በሂደት ሃይስኩል ገባን። እና ጓደኛዬ በጣም ቆንጆና የሚያምር ጓደኛዬ ነው ያለኝ። እና በጣም ያምራል። አብሬ ሲሄድ ለሱ ለኔ ራሱ በጣም የሆነ ግርማ ሞገስ ምናምን ይሰማኛል። በቁንጅናው ነው ወይስ ጓደኝነታችንም ጥብቅ ነው። በቃ ቤስት ያው በቃ ከእንደ እናት ልጅ ነው የምንታየው። በቃ ከክላስ ስንወጣም አብረን ነው የምንሄደው። እሺ ስንገባም ተጠራርተን ነው የምንሄደው ማለት ነው። የነበረን ቆይታ በጣም ያምር ነበር። የሆነ ሰዓት እንደዚህ ምሽት ወክ እየወጣን የሆነች ቆንጆ ልጅ ነች ያው አብረን እየሄድን ጠራች። እሺ ምን ዝም ብላ ነው ምን ከመንገድ ላይ ወይስ ይተዋወቃሉ ሁለቱ? አይ እሱ ጋር የሚተዋወቅ ግን ያው ጠራች።
እሱ ጋር የሚጣው ያው ትምህርት ቤት ምናምን ሊኖራቸው ይችላል። እኔ ጋር ከእናንተ ጋር ተማሪ አይደለችም እና ስትጠራን ምናምን ለምንድን ነበር የጠራችሁ? ያው እሱ ቆንጆ ነው ወይስ ሁለታችሁም? ጠራችን፣ እኔን ጠራችንና እሱን ጠራቸው። አይ እንሂድ ምናምን ሲለኝ እሺ ምናምን በጣም ቆንጆዬ ስለነበር ማርኳት ነው ምናምን ያው ራሴ ውስጤን እየጠራጠርኩ ነበር። አይ ልጅማ ምናምን ያውኩኝ ጠራችንና እዛ እሷ እንደዚህ እሱን ላውራው ለብቻው ምናምን አለች። አይ እኔ እሺ እሱ ደግሞ አይ የምታወሪኝ በጋራ አታወሪንም ምናምን ሲላት አይ ላንተ ብቻ ባወራህ ደስ ይለኛል ምናምን አለች። አይ ከሱ የተለየ እኔ ከሱ ተይቼ ሚስጥር መስማት ምናምን እንደዚህ አልፈልግም ምናምን አይነት ሲላት አይ ችግር የለውም ኖርማል እኮ ነው ምነው አንተ ደግሞ በዚህ በሰለጥነው ዘመን ትግደረዳል እንዴ ምናምን አለችው። ተማሪ ያለ እንዴ ምናምን ስትለው አይ ነኝ አውቃለሁ ግን በዛ አንፃር አይደለምና ከነገርሽን አብረን ንገሪኝ ምናምን ሲላት አይ አልናገርም ምናምን እንደዚህ አብረን ከሆናችሁ ምናምን ስትለው አይ እሺ ምናምን ብሎ በቃ እሺ ሌላ ቀን ትነግሪኛለሽ ከሱ ጋር ሳልሆን እንጂ ከጓደኛዬ ተይቼማ እንደዚህ ሚስጥር ላንቺ ጋር ልካፈል አልችልም ምናምን አላት። አይ እኔ በጣም ቅርበት ጓደኝነት ስላላችሁ ነው ማለት ነው። በጣም ቤስት ያው እና ደስ ይላል። እሺ ከዛ እሱ በቃ ሌላ ቀን ባወራ ተሻለም ካንተ ለይቼማ እኔ እንዴት ምናምን ሲላት እሺ ምናምን ግን ብታወራ ደስ ይለኛል አልኩት። እኔ ራሱ ብታወራት ምን ችግር አለው እኔ እኮ እዛው እያልኩ እጠብቅሃለሁ እዛ ድልድዩ ላይ ቁጭ ብዬ ምናምን እጠብቅሃለሁ ምናምን ስለው አይ ችግር የለውም ይሄርንም ስለሷ ጉዳይ ነው ስናወራ የነበረው ማለት ነው። እንዴት ምንድን ማለት የተለየ ነገር ልታወራው ነው የጠራችሁ ማለት ያው እኔ ወይስ ምንም የተናገረችው ነገር የለም? ምንም ነገር በቃ ምንም አላለችም። የምታወራው የፈለገችው ነገር አለ ያው ግን ይሄርን ምናምን ስናወራ የነበረው ስለሷ ጉዳይ እንዴት ጠራችን ምናምን አይ ጓደኛዬ አንተ እኮ እንደዚህ ያው ማርካት ሊሆን ስባል ሊሆን ይችላል ምናምን አልኩት። አይ እንደዛ አይመስለኝም ምናምን ሲለኝ አረ ነው እንደዛ በቃ እንጠርጥረ እንደዛ ነው ምናምን አልኩት። እንደዛ ስለው ነው እንዴ ምናምን አለኝ። ግን እኮ ብትጠይቃት የተሻለ ነበር ቁጭ ብታወራት ምናምን አልኩት። አይ ተው ሌላ ቀን እዚሁ አካባቢ ያው ስመላለስ ምናምን ብዙ ጊዜ አይቻታለሁ ምናምን አለኝ ማለት ነው። እዚህ ሳልፍ ምናምን የሆነ በቃ እናቴ ስትልከኝ ምናምን እቺ ልጅ አያታለሁ ምናምን አለኝ። ነው እንዴ ብዙ ትመላለሳለች ማለት ነው እዛ ሰፈር ላይ። በቃ እንደዛ ከሆነማ በቃ በደንብ እንትን ብላለች ምናምን አልኩት። እና የፍቅር ጥያቄ እንደምጠይቀው ምናምን አውቅ ነበር እኔ ዝም ብዬ ገምት ነበር። ስለዚህ ይሄ እሷ አሁን የፈለገችው ለሌላ ግንኙነት ለፍቅር ግንኙነት ምናምን ነው እንጂ ለእንትን አይደለም ማለት ነው። ሌላ የተለየ አይነት ነገር የምትፈልገው ነገር የለም ማለት ነው። ጀስት ለሪሌሽንሺፕ ነው ማለት ነው። አዎ እንደዛ ነገር። እሺ ማለት ከእሱስ ታዲያ በሰዓቱ የለውም ጓደኛ ምናምን ፍቅረኛ የለውም ነበር? ጓደኛ እኔ ጋር እስከምናውቀው ድረስ እኔ እንደሌለው ነው የማውቀው። እኔ እንደዚህ ቢኖረው ይነግረኝ ነበር። ከኔ የሚደብቀው ነገር አይኖርም። ለቤተሰቦቹ የማይናገረው ለኔ ሁሉ ይነግረኛል ማለት ነው። ከወንድሞቹ ጋር ይነግርሃል አንተ? ለኔ ብዙ ነገር በቃ እኔም ያው ለሱ ነው የምናገረው። በቃ ማለት ያቺ ሴት ለምንድን ነበር እንደዚህ ልትቀርብ የቻለችው? ምንድነው አላማ ኖሯት ነው ወይስ ጀስት እንደተናገረችው በፍቅር ማለት ይሄ ለፍቅር ነው ወይስ እሱ ላይ ሌላ ጥቃት ለማድረስ አስባ ነው? ምንድን ነበር አላማው? የሷ ፍላጎት ለፍቅር ነው ብዬ የማስበው ግን ይቆየ የሚመጣው ነው እኔ በእነሱ መሀል ባላቅም ከሷ ባልፈላሰፍም እንደዚህ ይመስለኝ ለፍቅር ነው የሚመስል። እሺ ከዛስ ምንድን ነበር እሱ ያለህ ነገር ማለት ለአንተ ስለሷ ሲያወራ? ከዛን ምንድነው ስልክ ነው የተቀያየሩት? የዛን ቀን ዝም ብሎ በቃ እንደዚህ አውርተው ተለያዩና ኔክስት የሆነ ቦታ እንደዚህ ተደዋውልንና እኔ ጋር አይ በቃ የተለመደው ካፌ እንገናኝ ምናምን ሲለኝ እሺ እንገናኛለን ምናምን አዲስ ነገር አለ ምናምን አለኝ ማለት ነው። አዲስ ነገር አለ እሺ አይ በቃ እጠብቃለሁ በጓደኛዬ ምናምን ብዬ ከቤት ማዘሯን በቃ ምግብ ስጭኝ እናቴ ልሄድ ነው እንደዚህ ጓደኛዬ ጠርቶኝ ምናምን ስላትኝ እሺ ልጄ ምናምን ብላ ምሳ በላውና ወጣሁ። ከትምህርት ቤት ተመልሼ ነበር ሄድኩኝ። እዛ ስንገናኝ መጣ ግን ከሷ ጋር ከኋላ አብሮ ነበሩ ማለት ነው። ኦኬ እሷም ነበረች ከዛ ካንተ ጋር ከመገናኘት እሷ ጋር ነበር ተገናኝተው ነበርና ከዛ እሷ ጋር መጣ አብረን እንደዚህ አዲስ ነገር አለ ጓደኛዬ ምናምን ብሎ ሰላም አለይኬፍ ምናምን አለኝና እሺ ቁጭ አለ። ከዛ እንደዚህ አገኘኋት እኮ ልጅቷን ምናምን ሲለኝ እንዴት ምናምን እንዴት ተገናኛችሁ ምናምን ስለው አይ እንደዚህ በቃ ሰፈር ስታልፍ እንደዚህ አይነት ቦታ እንገናኝ ምናምን አልኳትና ዛሬ ተገናኘን ጓደኛዬ ምናምን ሲለኝ አይ ደስ ይላል ጓደኛዬ እና ምን አዲስ ነገር አለ ምናምን ስለው አዲስ ነገርማ ይኸውልህ ስልኳን ተቀበልኳትኝ ልጅቷም ጋር በቃ ያው በጊዜው እኔም ጓደኛዬ እንዳይደብረው ምናምን ብዬ ስልኬን ተለዋውጠን ምናምን አለኝ። አይ ደስ ይላል ጓደኛዬ እኔም ደስ ይለኛል እኮ ምናምን የዛን ሰዓትም እኮ እንደዚህ ወደ ኋላ ምናምን ብለህ ብትቀበላት ደስ ይለኝ ነበር ምናምን ስለው
ከዛ እንደዛ በቃ ጓደኛዬ ደስ ይላል ምናምን እቺ ልጅ እንደዚህ በቃ ምናምን ሲደዋወሉ ከዛ ነይ ምናምን ሲላትኝ አይ ከጓደኛ መሀል አልናገርም እየሳለ ነበር እንዳይደብረው ሌላ ቀን እንገናኛለን ምናምን አለችው። እሺ ነው እሺ ምናምን በቃ አይ በቃ ሌላ ቀን ትመጣለች ምናምን አልኩት። እኔ አይ ስለው አይ እኔማ ልጅቱ እኮ አሪፍ ነች ለትዳርም ትሆነኛለች ምናምን አይነት ሲል ደስ ይላል ምን ችግር አለው እኮ ማግባት እኮ መጣ ምንድነው እኮ አሪፍ ነገር ነው ምናምን አልኩት። ከዛ በቃ እሱ በምን እርግጠኛ ሆኖ ነው በዛን ሰዓት ለትዳር እንደምትሆን እንግዲህ ገና ወደ ፍቅር አልገባም ብለኛል። ምኗን አይቶ ነው እንደዛ ሊል ይችላል? ያው በቃ ስታወራ ከቤተክርስቲያን በቃ በደንብ እንትን ያለች ናት፣ ረጋ ያለች ናት ምናምን እንደዚህ የጨዋ እሱ ነው ትንሽ የሚበልጣት እና የጨዋ ልጅ እንደዚህ ስትነግረኝ በቃ አባቷ ታዋቂ በጣም የጨዋ ናቸው፣ እናቷም ወንድሞቿም ሁሉም በቃ ጨዋ ናቸው የቤተሰባቸው ሰው ምናምን አለ። አይ እንደዛ ከሆነ አሪፍ ነው፣ ግን እስኪ ዝም ብለህ እስኪ እንደዚሁ እናያትና አጥና በደንብ ተግባቡ ምናምን ተዋወቁና ፍቅራችሁን ያው ከትዳር ሳትጀምሩ ተዋወቁ በደንብ እንትን በሉ ምናምን አልኩት። አይ ጓደኛዬ ትክክል ነው እንደዛማ ነው የምናደርገው እኮ ግን እንደው ዝም ብሎ ያው ለወደፊት የሚለውንም ከዚሁ አያይዤ ለአውራ ብዬ ነው እንጂ ምናምን አለ። መጣች ማታ ያው የተለመደው ካፌ አለና እዛ እንቀጣጠራለን። ከዛ ጓደኛዬ ቀድሞ እሷን አግኝቷታል። ያው እኔን ደወለልኝ የተለመደው ካፌ ምናምን አለኝ። እሺ እመጣለሁ ምናምን ስል ሂድት ስል እዛ ቁጭ ብለው አገኘኋቸው። ሰላም ምናምን እንዴት በቃ ምናምን ብዬ ሰላም አልኳቸው። እዛ ቁጭ አልኩኝ። ያው ጀመረች እንደዚህ ነው በቃ እኔ ከልቤ ነው የምወደው ምናምን አለች። እኔም እንዴ ደስታችሁ ደስታዬ ነው ደስ ይለኛል። ጓደኛዬም ጨዋ ነው ያው እስከማውቀው ድረስ ያው ተወለደኝ እኔ ጋር ያው እንደ ወንድም ነው ያደግነው ምናምን አልኳት። ወንድማማች ነን ምንም እንደዚህ ከነገረሽ የደበቀች ነገር የለም። ያው ሁሉን ነገር የሆነውን ያው በቃ ያለውን ነገር ነው የነገረሽ ምናምን አልኳትኝ። አይ በቃ ደስ ይላል። እኔማ ደስ የሚል ሰው ነው በቃ ጓደኛ በጣም ጨዋ ነው የሚጎዳኝም አይመስለኝም ምናምን አለች። ኧረ እንዴት ይጎዳሻል ምናምን እሱ እኮ አንቺ መጀመሪያው ነሽ እኔ ጋር ነው ጓደኛ በቃ እኔ ጋር ነው በቃ ስንኖር የነበረው ጓደኝነቱም ከኔ ጋር ነው ምናምን አልኳት። እኔ ጋር በጣም ረጅም ጊዜ በቃ ከተዋወቅን ጀምሮ አንድ ቀን እንደዚህ የተሻጠረ ነገር ምናምን የለንም ምናምን አልኳት። ነው ምናምን አለችኝ። አዎ እንደዛ ነው ምናምን አልኳትኝ። ከዛ መሸን ምናምን ከዛ እንደ ድንገት ተጠቅመን ምናምን ወጣንና ስንሄድ ወንድሟ መጣ። ኦኬ የሷ ወንድም መጣና ከዛ ወንድሟ አየና አያት እና አለፈን ዝም ብሎ ማለት ነው። ምንም ሰላም አላልንም ዝም ብሎ አለፈን። አይ ግን ቤት ስሄድ ይቆጣኛል ምናምን አለች። አይ እንዴት ይቆጣሻል እንዴ አንቺ ህፃን አይደለሽ ትልቅ አይደለሽ እንዴ አንድ ጓደኛ ግድ ነው ምን ችግር አለ ምናምን። አይ እኔ እንጃ እኔ ፈርቻለሁ ምናምን አለች። እና እኛ ጋር ታሪያለሽ እንዴ ምናምን ስንላት አይ ካደርኩማ ሌላ ጣጣ በደንብ ተቆጣኝ ምናምን ስትል በቃ ያጋጥማል ፍቅር ያለ ቁጣ ያው ዙሩ መከራ ይኖረዋል። ፍቅር ስትጀምር የሆነ ነገር እንደሚኖረው ታውቂያለሽ ከጀርባ ምናምን አለ። እሱማ እውነት ግን ነው ያው ለበጎ ሊሆን ይችላል እንደዚህ ምናምን ግድ ነው እንደዚህ ለበጎ ነው ብለሽ ለፊው ምናምን አልናትና ከዛ ያው ወንድሟ በጣም ክፉ እንደሆነ ምናምን ለሷ ፍቅር ያው መኖር አለበት ግን እሱ ያው አለ አይደለ እንዴት እነዚህ ሁሌም የሚያየን ያው ከክላስ ስንመለስ ያው የምንቀመጠው ያው ኳስ ሜዳ እንሄዳለን ኳስ እንጫወታለን በቃ። ከዛስ በኋላ ምንድነው የተፈጠረው? ማለት በመሃላቸው ያለው ግንኙነት ወንድምየውስ በጣም እንትን አላቸው ወይስ ምንድነው? አሁን እስቲ ለኛስ ልትነግረን የፈለከው ነገር ምን ተፈጥሮ ነው? እስቲ ያው እኔ የምነግራችሁ ነገር ከዛ በቃ እንደዛ በፍቅር ዓለም ላይ እየቆዩ ያው በቃ አይ ጓደኛዬ እንደዚህ ላገባት ነው ምናምን ሲል ደስ ይለኛል በቃ እኔ ደስ እያለኝ ጓደኛ አግባ ምናምን አልኩትኝ። ከዛ እሺ ያው ቤተሰቦቿ የሷ ይፈልጉ ነበር እንዲጋቡ ምናምን እሷ ያው በጣም ስለምትወደው የነበረው ቤትም ያው ታስጨንቃቸው ነበር። እዛ ሽማግሌ ተላከ። ሽማግሌ ላከ። እሺ ተሰጡ ምናምን ተሰጡት ያው እሷን ሰርጉ በአሪፍ ሁኔታ ተደገሰ። እዛ መኖር ያው ለብቻቸው መኖር ጀመሩ። ለብቻቸው መኖር ጀመሩ። በጣም ደስ የሚል ላይፍ አላቸው። ከፍቅራቸው ጀምሮ የነበራቸው ላይፍ አይ የኔ ትዳር እኮ በጣም ያምራል በጣም ነው የምንጓደደው ምናምን ደስ ይለኛል ጓደኛዬ ያዝልቅላችሁ ምናምን እለዋለሁ። ያው
ወንድ በጣም ጓደኛ ነው ኦቨር። እሱ ራሱ በጣም ነው የሚወዳት በጣም ይወዳታል እና እሷን በጣም ትወደው ነበር በጣም በቃ ከዛ እንደዚህ። እሺ ከዛስ እንዴት ነው ሰርግስ እንዴት ነበረ? ሰርጉ በጣም ያምር ነበር፣ አሪፍ ነበር። ያው የእሱም ቤተሰቦች አሪፍ ነዋሪ ናቸው፣ የእሷም አሪፍ ናቸው። ምንም ለጎጆ መውጫ ምናምን አልተቸገሩም በደንብ። ያው የእሱ ቤተሰቦች ወንድም ወደ ውጭ ነበርና የሚኖረው ያው ሙሉ ወጪውን የመኪና ምናምን እንትን እሱን ወንድምየው ቻለ። ያው እንደዛ ሲሆን ያው ወንድሞቹ 4 ናቸው፣ 2 እህቶች ያሉት። ያው እህቶቹ በጉልበታቸውም በመና በቃ ተራዱ ማለት ነው በደንብ። ለወንድማችን እንደዚህ የቀረው እሱ ነበርና ማለት ነው ያላገባው። ወንድማችንን የመጨረሻውን በደንብ ነው ምንድረው ምናምን ብለው እኛም ሄድን። የኔ ለየት ቢል ጓደኝነታችንም ሌላ ጓደኛ ያሉት እንደዚህ ጓደኛ ያሉን ግን የኔ ለየት ይላል። እኔ ጋር በደንብ ያው የሰፈር ጓደኞች ማለት ነው። እና ያው ከዛስ በኋላ የትዳር ፍቅር እንደዛ የነበረው መዋደድ እንደዛ የነበረው መፋቀር ወደ ትዳር ሲገባስ እንደዛው ሆነ ወይስ ምን ተፈጠረ ከዛ በኋላ? እሱማ ያው ጓደኝነታቸው በጣም ያምራል። ከትዳር በኋላም ያምር ነበር። ከትንሽ ጊዜ በኋላ የሆነ የሚያሻጥሩት ነው ያው እንትና ያልተስማማው ነገር ይኖራል አለ ብዬ ያው የምገምተው። እሱ ብዙም እንትና አላለም። የሆነ በፊት ሲመጣ ሰላም ሲለኝ በጣም ደስተኛ ሆኖ ምናምን ነበር ሰላም የሚለኝ። ከዛ የሆነ ያው ከጊዜ ቆይታ ምናምን በኋላ እየቆየ ምናምን ሲመጣ ብዙ እንትና አላለም፣ እየተደሰተ አይደለም ሲመጣ። ፊቱ ምናምን ይሆናል አይደለ እየቀነሰ የሆነ በቃ ሰው ዝም ብሎ አለ የሚቀንስብህ ነገር። አብሮ ያደገ ሰው ምናምን እየተቀየረብህ መጣ። ሁኔታው እየተቀየረብኝ ምናምን ሲመጣ እንዴት ምንድነው ምናምን ራሴን ነው ጠይቁት። እኔ ራሱ እሱን መጠየቁ አይ እንደዚህ ከትዳር እንዴት ባንዴ እንዴት ምን ሆንክ ምናምን ብዬ ልጠይቀው ምናምን ብዬ እያሰብኩኝ ከዛ የሆነ ሰዓት መጣ እንደዚህ ደወለልኝና አይ እፈልግሃለሁ ጠዋት እንገናኝ ምናምን ሲለኝ እሺ ና ምን ችግር አለው ጓደኛዬ ምናምን ብዬ መጣት ሲል የሆነ ድንግጥ ምናምን መጣብኝ። እንዴ ምን ነው ጓደኛዬ ምናምን ስለው ኧረ ደህና ነኝ አለኝ። አይ ደህና አትመስለኝም ግን ሰውነት ፊዚካል እኔ ላየው እናትህን ቀንሰሃል በጣም ምናምን አልኩት። እንዴ ቀንሻለሁ እንዴ ምናምን አለኝ እሱ ራሱ ለኔ ማለት ምን አይታወቅም እንዴ አንተ ምንድነው ወይስ በውስጥ የሚሰማ ስሜት አለ እንዴ ምናምን አልኩት። ኧረ የለም ጓደኛዬ ያው ምናምን ዝም ያው እንደዚህ ሊነግረኝ አልቻለም ያለውን እንትን ማለት ነው። ስለዚህ የሆነ የተፈጠረ ነገር አለ ማለት ነው። የሆነ ነገር እንዳለ ያሳያል ፊዚካሊማ የሆነ ነገር እንዳለ ያስታውቃል። ያው ፊቱ ላይም ሰውነቱ ላይም ስታየው የሆነ ሰው በቃ በአንድ ጊዜ ተነስቶ ዜሮ ሲሆንብህ ምናምን ያው ትደነግጣለህ። ከዛ እንዴት ነው ምነው ሚስትህ ጋር ምንድነው ቃልዬ ጋር ተስማም እንዴ ምናምን አልኩት። እንዴ ኧረ እንስማማለን ምናምን አለ እና እንደዚህ እኮ አይደለም እኮ ከትዳር በኋላ አንተ መዋብ ሲኖርብህ ብዙ አልወለዳችሁ ገና ምንድነው ምናምን አልኩት። መዋብ አለ ለኪ ምናምን አለኝ ማለት ነው። እንዴ መዋብ አለ ትለኛለህ እንዴ ይሄ ጠፋ እንዴ ላንተ ምናምን አልኩት። ሰው ወጣቱን እንኳን እንትን አሁን ከቁም ሳጥን ልብስ አውጥተህ ለብሰህ ታጥቦልህ እየጠበቀህ እንዴት ማማር ይጠፋን ምናምን ስለው አይ ተወኝ ምናምን ብሎ አሁን እንደሱማ ነው ግን ምናምን ብሎ እኔ መሸፋፈን ባህሪ ያመጣን እሱ ማለት ነው። ከዛ ችግር ግን እንዳለ አንተ ችግር እንዳለ ገባኝ። ከቤት ጥሩ ፊት እንደማትቀበለው ምናምን ገባኝ ዝም ብዬ ማለት ነው። እሷ እንዴት ነው ምናምን ብዬ በቃ እስኪ ችግር ካለ ንገረኝ ጓደኛዬ በደንብ ንገረኝ። ምንድነው እኛ ማንፈታው ነገር የለም እኮ ንገረኝ፣ ከነገርከኝ ልንፈታው እንችላለን ማምሳ አይ እሺ ምን ችግር አለው? እኔ ችግር ቢኖር አልነግርህም እንዴ ላንተ የተለመደው ኖሬ ነው የምናወራው ማለት ነው። ከሆነ ጊዜ በኋላ እንደዚህ በእሷ ደወለልኝና አይ በቃ ዛሬም መገናኘት አለብን ምናምን ሲለኝ እሺ ምናምን ብለን ተገናኘና እንጠጣለን። አርጎት አያውቅምና ጓደኛዬ እንዴት ዛሬ እንጠጣልከኝ ምናምን ስለው አይ መጠጣት አለብን ምናምን አለ። እዛ እየጠጣን ምናምን ለኪ ውስጥ ቤት ያው ተላክፈው ነው የወጣውና ተጨቃጭቀው ምናምን አይ መጠጣት አለብን ሲለኝ አይ መጠጣት እሺ ካልክ ደስ ካለ ጓደኛዬ ምናምን ብዬ ያው ፍላጎት አለው ዝም ይያል አይደል እንደ ሻይ ቡና እንደምጠቀመው አንድ ወጣተን መሰለህ ምናምን ብዬ እኔ አስቤ እሺ ምናምን እሺ ጠብቀኝ እሺ ምናምን ብዬ እሱ ጋር ለየት ብዬ ጂቲኤም ስቤ መጣውና እሺ ጓደኛዬ ና ምናምን አልኩት። ለምን ብር ምታውን ያለኝ ብር ምናምን አለኝ። ኧረ አንተ ባለ ትዳር ነው እንደላጤ ምን ችግር አለው እንዴ እኔ ሳገባ ደግሞ አንተ እንዴት ፈታ ታደርገኝ ምናምን ብዬ እሺ ምናምን ብዬ ወጣና ከዛ ሄደን እየጠጣን ምናምን በቃ ሁለት ወጥ እንደጠጣን እኔ በራሴ ሙድ አለ አይደል እንደበፊቱ በቃ ይበቃና ሁለት ወጥ ከጠጣን በቃ ምናምን አይ መጠጣት አለብን ምናምን ዘይጠጣን በጎን ጭራሽ ተጨማሪ ማለት ነው። ከዛ በጎን ሌላ መጠጥ ምናምን ሊያዝ ፈለገና እኔንም ያው እንትን አለው ፈራኝ መሰለኝ አልኮል ምናምን ሊያዝ ፈለገ ሌላ ምናምን አይ
ምን ፈልገህ ነው? ቆይ ከዚህ በላይ እኮ ለኛ ጥሩ አይደለም ምናምን ስለው አይ መጣት አለብን እና እሺ ምናምን ብዬ 3 ደረስንና እሱ 4 አለፈኝ። አሁንም እንደዚህ በጣም አይ እንውጣ ምናምን ብዬ ሂሳቡን ድጋሚ ወጣውና ኤቲኤም ስቤ መጣውና ከፍሌ እንውጣ ምናምን ስለው አይ እኔ ወደ ቤት አልሄድም ማለት ለምን? አይ አልሄድም። እሺ ያው ለምንድን ነው የማትሄደው ምናምን ስለው አይ ዛሬ ጥሩ ሙድ አለውም ሳላጠጣው አንተ ጋር ልደርስ ይለኝ። አይ ብትሄድ የተሻለ ነው ትዳር ሚስት ትጠብቃለች ምናምን። ከዛ ደወለችልኝና እኔ እሷ ለስለስ ብላ ምናምን ያው እንደ እሱን ለብቻው ትነግረዋለች ማለት ነው። ለኔ ደወለችልኝና እና አቤል ቀረብኝ ምናምን ስትለኝ አይ አቤል እኔ ጋር ነው ምናምን አልኳት። አቤል እኔ ጋር ነው ያው ከመሸ ያው ልደር ያው ትንሽ እቤት ማዘርጋ የሆነ ዝክር ነገር ነበርና ያን እየጠጣን አምሽተን እንደር እያልኩን ነው ምናምን ያው ካደርን እንዳትደነግጭ ምናምን አላት። ከዛ ስንላት አይ ችግር የለውም ይደር ምናምን አለ አይደለ ነው እንደዚህ ሰው ይደር ምናምን እንዴ አይ ይምጣልኝ ምናምን ትላለች ብዬ ነው የጠበኩት እኔ። እንዴት እንደዛ ትላለች ምናምን ብዬ ለምን ነበር አደዋውላ ግን አደዋውላ ለምን ነበር? አደዋውላማ ያው እንግዲህ ከቤት ሳላበሳጨው ምን ሆኖ ይሆን ምናምን አይነት አለ አይደል ቢሆንም ደስ ልላት የሚችል ነገር ያው ቢያድርም ምንም ችግር እንደሌለበት ያው እንደጠየቀች ያለ ማስመሰል ያው ለኔ ያው እንደዛ ለስለስባ ምናምን ስትገኝ እሺ ከዛ እንደዛ ብለን ያው ስሞቃ አለው ጓደኛዬ እና ውስጡ ያው ብስጭት ስለነበረ ቤት የነበረው ያን እያስታወሰ ነው የጠጣውና በጣም ሞቃ አለብኝ። አይ ጓደኛዬ ምንድነው ወደ ቀድሞ እንትን ተመለስ እንጂ ምናምን ስለው እሺ ምናምን እሺ ነው የሚለኝ ለኔ። ከዛ ጧት እኔ ቤት አለኝ ተነስተን እኔ ጋር ደመና ተነስተን ወደ ቤት እንሂድ ምናምን ሲለኝ እሺ እንሂድ ምናምን አልኩት። ሄድኩኝና ቤት እሷ ጋር ስንሄድ ምንድነው ምናምን እንደዚህ ጓደኛዬ ከጊዜ በኋላ እንደዚህ አልነበረም የተፈጠረ ነገር አለ እንዴ ምናምን ስላልኝ አይ ምንም የተፈጠረ ነገር የለም ምናምን አለች። አይ የሆነ ነገርማ አለ ያው እንደሌለ አንቺም እሱም እንዴት ተሸፋፍኛላችሁ ምናምን ስላልኝ አይ የለም እኔ እንዴት እኔ ያልነገረም ምናምን ቢኖር ምናምን እሱንም እንደዛው ጠይቀው ከዛ ምንም ነገር የለም እሺ ከሌለ ምናምን ብዬ ነው ተመለስኩ። ከዛ እሱም እዛው አይ አድርክ አይደለ በቃ ምናምን አይነት ተነጋግሯል መሰለኝ። አሁንም ነቆራ ላይ ነበርኩ እኔ ስወጣ ሄድኩኝ። ጭቅጭቅ በጣም ጀመረች እሷ ማለት ነው። እሺ ይሄ ጭቅጭቅ ወዴት ነው ያመራው መጨረሻ? እንዴት ሆኖ መጨረሻ? በቃ እሱ መጨረሻ በቃ ያው የማትጠብቀው ደረጃ ላይ ደረሰ። እንዴት ምን አይነት ደረጃ ላይ? በቃ የሌለ በቃ ከሳብኝ ምናምን ለኔም ጥያቄ ሆነብኝ። እንዴ ምንድነው ይሄ ልጅ ሰውነቱ ለውጥ አመጣብኝ። ከዛ ይሄ ልጅ ምንድነው ታማም ነበር ምናምን ወይስ ምንድነው? አይ ምንም አይታማም ነበር። ያው እንግዲህ ንግግሩ ህመም ሆኖበት ካልሆነ ከራሱ ከእንትኑ የተነሳ ማለት ነው። ከጭቅጭቁ ከነትርኩ ከምናምን የተነሳ በዛ ምክንያት ነው ማለት ነው። ከዛ ምክንያት ነው ብዬ ነው የማስበው። እኔ ጋር ምንም አይነት ህመም እንደሌለበት ነው የማውቀው። ከዛ በቃ የማጠብቀው ደረጃ ደረሰ ልጁ። ሲደርስ እኔም በቃ ድጋሚ በዛ ማግስት መጥቶ አሁንም እኔ ጋር አደረ። ደወለልኝና አይ አንተ ጋር ማደር እፈልጋለሁ ምናምን ሲለኝ እና እሺ ጓደኛዬ ከፈለከው ምናምን ስለው መጣ። ከዛ አደርን። ጧት አብረን ሄድን። አይ እንደዚህ ብለን ምናምን አለ አይደለ እንደዚህ እኮ እንደዚህ በቃ ስገባ እኮ አንተ ስትሄድ እኮ ጥሩ ፊት የምታሳይ ለኔ ጥሩ ፊት እያሳየችኝ አይደለም ምናምን አለ። ምንድነው ያለው ችግር አለ በመሃል? ምንድነው እንደዚህ የሚያደርጋቸው የሚያጨቃጭቃቸው? በቃ አይ በፊት የነበረችለት በጓደኝነት በፍቅር ዓለም ሲኖሩ በጣም እኮ ምንድነው የመቀየሯ ምክንያት? በፊት በጣም ጥሩ ነበር፣ ጥሩ ሁኔታ ላይ ነበረች፣ በጣም ተንከባክበዋለች። አሁን ደግሞ እንደዚህ የመቀየሯ ምክንያት ምንድነው? የመቀየሯ ምክንያት በቃ እሷ ያው እንግዲህ ፍቅሯ አለቀ መሰለኝ። እሷ በሱ ዘንድ ያለውን ፍቅር ጨረሰች መሰለኝ። እኔም እያየሁት ማዘን ጀመርኩ። ጓደኛዬ እንዴት እንደዚህ አብረን አድርገን እንዴት ምንም አሁን ለኔም ራሱ ያስፈራኛል ምናምን አይነት አለ አይደለ ጓደኛዬ ቆንጂዬ ሆኖ እንዴት አይ ጓደኛ እንደነበር ለኔ እንዴት ቤተሰቦቹ እንዴት ለኛ አይነግረንም ለሱ አይነግረው አይቀርም አይነት ብሎ ቢያስቡ እኔ ራሱ እንዴት ጓደኛዬ ቆንጂዬ ነበር እንዴት እንደዚህ ሆነ አይሆን ነገር በቃ እሷ ያው ማለት እንደዚህ አይነት ነገሮች ያው ከኑሮ ሁኔታ ከተለያየ ነገር አንፃር ያው መቀየር ሊመጣ ይችላል ነው። እሱማ ግን አሁን ጓደኛ ምንድነው ሌላ የሆነው ነገር አለ ወይስ ምንድነው? አሁን ማለት አሁን እኛን ስለምንድነው እኛ እንድንመጣ እዚህ ጠራ? እናንተንማ በዋናነት የፈለኳችሁ በቃ ያው ለኔ መናገር ቢከብድም ጓደኛዬ ሞቷል። ምን በህይወት የለም? አሁን ጓደኛዬ በህይወት የለምና ከሞተ 1 አመት ሆኖታል። 1 አመት አልፎታል ጭራሽ።
እሺ እና ያው የጓደኛዬ ደም እንዲጣራልኝ ነው የምፈልገው። ምንድነው ያው በነገርከኝ መሰረት ማለት እንደነገርከኝ በዚህ በጭቅጭቁ ምናምን የተነሳ በዛ እንትን ብሎ ነው ህይወቱ ያለፈው ወይስ ምን ሆኖ ነው? አልጋ ላይ ታሞ ነበረ። አልጋ ላይ ቆየ። በአልጋ ላይ እየቆየኝ አለመጠየቅ ስንሄድ ምናምን እኔ ጓደኛው ልጠይቀው ሲሄድ እንኳን ሚስት በጣም ምንም አይነት ፍላጎት የላትም። እሱን መንከባከብ ነው። እሱን ሲሄድም ለኔ ጥሩ ኦኬ ለአንተም ጭራሽ አዎ የሱ አልጋ ላይ መዋል ምናምን ያሳዘነኝ እንዴት ምናምን እያልኩኝ አይ በቃ ራሴን ሰጣ ገባ ውስጥ አስገባሁት የሱ እይታ ምናምን። እሺ እና ያው በዋናነት እናንተ የፈለጋችሁ የጓደኛዬ ደም እንዲጣራልኝ ነው። ምንድነው ምን የተጠራጠርከው ነገር አለ ወይስ በህመም ምክንያት አይደለም ብለህ የሞተው ብለህ ታስባለህ? የሆነ ነገርና ነግራኝ ነበር ከመሞቱ በፊት ምን እንደዚህ 2 ወር ሊሞት 2 ወር አካባቢ ሲቀረው የሆነ ነገር ነግራኝ ነበር። ምን ነግረህ? እንደዚህ አይ በቃ እንደዚህ መድኃኒት ወይም ስጠው ወይም ፎቅ ላይ ወርሮ ምናምን አለች። አንተን እኔን እንደዛ ስትለኝ እንዴት አንቺ በጓደኛዬ ምናምን ብዬ ሆነ ዜጋቲን እንትን እንዳትል ብዬ ለኔም ህይወት ምናምን ፈርቼ እንዴት እንደዚህ ለሱ ካለች እኔንም ፈራውና እንዴት ምናምን ስላት እሺ ምናምን አልኳት። ዝም ብዬ እኔም ምናምን እሺ ምናምን ብዬ ዝም አልኳት። ለምን ይሄን ነገር አንተ ጓደኛህ ነው አይደለ? እንዴት ይሄንን ነገር ስትል ዝም ትላታለህ? አይ እኔማ ለሱ በጎን ሂጅ ልነግረው ፈልጌ እንደዚህ ብላኛለች ምናምን ብዬ ልነግረው ፈልጌ ሲሄድ ጓደኛዬ ባልጋዬ እንዳለ ሞቷል። ተመልሰህ ስትመጣ ጓደኛዬ ሞቷል። እና የጓደኛዬ መሞት በጣም እሷን እንድትጠራጠር ካደረጉ ነገሮች ውስጥ ምንድነው አንተ? በቃ ይሄን የተናገረችኝ ነገር በቃ ፎቅ ላይ ወሮ ወይ መድኃኒት አውጦ ማለቷ በቃ ይሄ ለኔ ተጽዕኖ አድሮብኛል እንጂ ያመመው ህመም አይገለውም። ያመመው ህመም ሊገለው አይችልም። ያው 30 ነው ማኪን ቤት እንደዚህ የሚገድል አልነበረ። አመመኝ የሚላቸውን ነገር ያው ማስታገሻ ምናምን ነበር ይሰጡት የነበረው። ስለዚህ ችግር አለ ማለት ነው። ችግር አለ። መልካም እንግዲህ እስቲ ያው ብዙ ነገሮችን ነግረህናል። እስቲ የሚያስፈልገውን ነገር አንዳንድ ማስረጃዎችንም የወረቀት ማስረጃዎችንም ካሉ ያው ካንተ እንጠይቃለን ማለት ነው። እንግዲህ ውድ ቤተሰቦቼ እንደሰማችሁት ትንሽ ወሰብሰብ ያለ ነገር ነውና እስቲ በቀጣይ ምን ይፈጠራል? እሷንም ቤቷን አሁን የምትኖርበትን ታውቃለህ አይደል? አውቃለሁ። መልካም ስለዚህ ቤቷን ሄደን ያለችበት ድረስ ሄደን ያለውን ነገር እስቲ ለማወጣጣት እንሞክራለን። ውድ ቤተሰቦቻችን ለቤቱ አዲስ የሆናችሁ ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እስከ ፕሮግራማችን ፍጻሜ መልካም ቆይታ። እንግዲህ ውድ ቤተሰቦቼ ያለችበት አካባቢ ቤቷ ድረስ ሄደናል ማለት ነው። እስቲ ቤት እንደሆነች መረጃው ደርሶናል ማለት ነው። እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ተከታተሉ። እዚህ ቤት ሰላም ነው? በአንድ ጉዳይ ላውራሽ ነበር። ፕሮሰስ ጀምረሻል ወደ ውጭ ተብሏልና በዛ ጉዳይ አንዳንድ ነገር ለማከርሽ ነበር የመጣሁት። ከዚህ ኤጀንሲ ነው የመጣሁት። ችግር የለውም ግን ቤቴን እንዴት አውቀህ ልትመጣ ቻልክ? አይ በእንትን ላይ በሞላሽ በመታወቂያሽ መሰረት ነው የመጣሁት እና ታዲያ ቤት መምጣት እኮ አይጠበቅባችሁም። ስልክ ደውላችሁ ሌላ ቦታ ቀጠሮ አስይዛችሁ መምጣት ትችላላችሁ። እሱ ልክ ነሽ፣ ግን አንዳንድ በግል የማማክርሽ አንቺን ቶሎ ቪዛ እንድታገኝ የሚያግዝሽ ነገር ላማክርሽ ነው የመጣሁት እና ያንን ነገሮች በግል ላማክርሽ ነው። ይቻላል፣ ግን ካሜራው ምንድን ነው? ካሜራው የኛ እንትን እንደነ ያው ማለት ይሄንን የሰራነውን ነገር ለሌሎች ደንበኞቻችን ስለምናሳይ በተግባር ያለውን ነገር የምናማክራችሁ ነገር ለማሳየት ነው እንጂ ሌላ ነገር የለውም። እባክሽ ቀጠሮ አስይዘኝ ብትመጣ ነበር፣ ግን ምንም ችግር የለውም። ምንም አትጨናነቂ። ያለውን ነገር በግልጽ እናወራለን። ምንም ቀላል ነው ካልክ እሺ። እሺ ቆንጆ ቤት ነው ያለሽ። ያው ተዝረክኮ መጣክ እንጂ በጣም ጥሩ ነው፣ ያምራል ቤትሽ። ያው እንግዲህ ይቅርታ እንግዲህ ቀጠሮም ሳናዚዝ ስለመጣን እንግዲህ እሱም ማለት ጓደኛችን ነው፣ አብረን ነው ያለ ነው እና ምንም ሳትጨናነቂ ያለውን ነገር እናወራለን።
ውጭ ላይም እንደነገርኩሽ ያው ባለፈው እንግዲህ አውርተሻቸው ነበርና ኤጀንሲዎች እኛ ወኪል ኤጀንሲ አለና ያው ወደ ውጭ ፕሮሰስ እንደምትፈልጊ ስለሰማሁ ነው እና የመጣሁት። እንግዲህ ድንገት መጣሁኝ፣ ይቅርታ እንግዲህ። አዎ ማለት አላስገባክም ምናምን ብዬ ያን ያህልም የተከራከርኩት፣ አንደኛ ወደዚህ ቤት ስትመጣ ቀጠሮ ማስያዝ ነበረብህ። ቤት ልኖርም ላልኖርም እችላለሁ፣ ወይ የመጣው ነው ወይ ደግሞ እንደዚህ አይነት ሰው ይመጣል ብባሉ እንኳን ችግር የለውም። የሆነ ሰው ስታገኝ ቤት ውስጥ አይደለም መሆን ያለበት፣ ካፌ ብትቀጥረኝ መምጣት እችላለሁ። እሱ ልክ ነሽ፣ ግን ቤት መምጣት የፈለኩበት ምክንያት ያው ሴፍ እንዲሆን የበለጠ አንቺም ሌላ እንትን እንዳይሰማሽ ብዬ ነው። እንግዲህ ከጠፋው ነው፣ ግን ከዛም በላይ ደግሞ የሆነ ምቾቴን የነሳኝ ነገር ይሄ ካሜራ ምናምን ይዛችሁ መምጣታችሁ ነው። አሁንም እዚህ ጋር ትንሽ እንትን ኮንፈርት እየተሰማኝ አይደለም። ካሜራ አይ ምንም ቀላል እኮ ነው። ይኸውልሽ እኛ የምንሰራውን ስራ ሌሎች እንደዚህ የሚሄዱ የሚፈልጉ ሰዎች በተግባር ገባሽ ለማሳየት ነው እንጂ እንደምንሰራ በስነ ስርዓት ለማሳየት ነው እንጂ ሌላ ነገር አለ። አስፈላጊም ከሆነ ሊያጠፋልሽ ይችላል። አይ ነው ለእናንተ የሚጠቅማችሁ ከሆነ ያው እኔ ምንም የሚጎዳኝ ነገር ስለሌለው ችግር የለውም፣ መቅረጽም ትችላላችሁ። እሺ አይ ውስጥሽ ላይ ያው እንትን ሌላ ስሜት እንዳይሰማሽ ብዬ ነው። መጀመሪያ ላይ ነው እንጂ ትንሽ ግራ የገባኝ፣ ያው ካስረዳችሁኝ በኋላ ኖርማል ነው፣ ችግር የለውም። እስቲ እንደው ምንድን ነው እስቲ ማለት ወደ ውጭ ልትሄጂ የፈለግሽበት ምክንያት ልትነግሪኝ ትችያለሽ? ማለት ሰው እኮ በአንድም በሌላ ከሀገር መውጣት ይፈልጋል። አሁን እኔ ለመዝናናት ምናምን አይደለም ውጭ ሀገር የሚሄደው። ማለት ኢትዮጵያ ውስጥ ያለውበት ሁኔታ ለእኔ ሴፍ ስላልሆነ ማለት ስላልተስማማኝ ውጭ ሀገር ሄጄ ለመኖር የራሴን ቤተሰብ ለመመስረት ብቻ በቃ ከዚህ በፊት ከነበረው ህይወት ወጥቼ አዲስ ህይወት መኖር ስለምፈልግ ነው። ማለት የኋላ ታሪኬን ትዝታዎቼ ምናምን መርሳት ስለምፈልግና ለራሴ በቂ ጊዜ መስጠት ስለምፈልግ ነው ወደ ውጭ ሀገር ለመሄድ የወሰንኩት እንጂ ሌላ ምክንያት የለም። አይ ሌላ ምንም አይነት ምክንያት የለም። እዚሁ መስራትና እዚሁ መኖር ምንድን ነው የከበደሽ? ይቻላል፣ ግን ምንድነው እንዳልኩ ነው ከዚህ በፊት የራሴ ጥሩ የሚሆን መጥፎ የሚባሉ ላይፎች አሉ። እነዛን ነገሮች መርሳት እፈልጋለሁ። የተሻለ ኑሮን መኖር እፈልጋለሁ። ኢትዮጵያ ውስጥ ሰርቼ ልለወጥ ብል ምናልባት የዛሬ 4-5 አመት በትንሹ ማለት ነው፣ በዛ ከተባለ ደግሞ 10 አመት ሊሆን ይችላል። ውጭ ሀገር ብሄድ ግን ይሄን ያህል እድሜ ማቃጠል አይጠበቅብኝም። 2 አመት ጠንክሬ ብሰራ ምናልባት ያው ሙሉ በሙሉ ባልለወጥም የተሻለ ትንሽ እንኳን ለውጥ ላገኝ እችላለሁ ብዬ ስለማስብ ነው። እና ያው ኑር ከዚህ ሀገር ይሻላል በሚል ለነጻነት ብቻ ለብዙ ነገር ይሻላል ብዬ ስላሰብኩ ነው ለመውጣት ያሰብኩት። በጣም ደስ ይላል። በጣም ጥሩ ነው። እንግዲህ ያው እኛ በዚህ መንገድ በቻልነው ያቅም ልናግዝሽ ነው የመጣ ነው እና ያው አንዳንድ ጥያቄዎችን ከዛ ጋር ተያይዞ ልንጠይቅሽ ነው እና እስቲ እንደው ስላለፈ ህይወትሽ ስላለው ሁኔታ እስቲ ስለ ሁሉም ነገር እስቲ ንገሪኝ። እንዴት ነበረ ያለፈው ጊዜ ላንቺ? ጥሩ ነው የሚባልም አይደለም፣ የሆነ መጥፎም ነው የሚባል አይነት አይደለም። ማለት ህይወት ውስጥ እኮ በጣም ብዙ ፈተናዎች አሉ። ግን በቃ ከዛ ሁሉ ማረሰው ነገር የሆነ የምትወደውን የኔ የምትለው የምትሳሳላትን ሰው ስታጣ ያለው ህመም ትንሽ ይከብዳል። እና ያለፈው አመት ለኔ በጣም ከባድ አመት ነበር። የሆነ መታከም ፈልገህ ታክመህ ማትድንበት በሽታ የለም ማለት በሽታው ይሄ ነው የማይባል አይነት በሽታ እና በቃ እንደዛ አይነት ህመም ውስጥ ስቃይ ውስጥ ነበርኩኝ። ግን እግዚአብሔር ይመስገን ያ ሁሉ ነገር አልፎ አሁን ጠንክሬ በቃ ራሴን ሆኜ ለራሴ እየኖርኩ ነው ያለሁት እና አስቸጋሪ ጊዜያቶችን ነበር ያሳለፍኩት። ያው የኔ የምትለው ሰው ስታጣ ብለሽኛልና ምን አይነት የኔ የምትይው ሰው አጥተሽ ነው አንቺ? ማለት ባለቤቴ። ኦኬ ባለቤትሽን በምን ምክንያት ነበር ያጣሽው? እንዴት ነበር ግንኙነታችሁ? እስቲ ማለት ይሄን ነገር ማስታወስም ማውራትም አልፈልግም። ለምን በቃ የሆነ እሱን ባሰብኩ ቁጥር ትውስታ ውስጥ በገባው ቁጥር ሌላ ህመም ነው ራሴ ላይ እየጨመርኩ መሄደው እና ማለት ያው ከቪዛውም ጋር ተያይዞ ያው ባክግራውንድ ሂስትሪ ግዴታ ያስፈልጋል እና ለዛም ነው እንግዲህ እያስቸገርኩሽ ያለሁት። እና ምንድን ነበር እስቲ የተፈጠረው ችግር የተነሳው ነገር ምንድን ነበር እስቲ? ማለት ባለቤቴ ታሞ ነው የሞተው። በህመም ምክንያት ነው የሞተው። በምን ህመም?
ይሄ ነው የማይባል በሽታ ነው። ጨጓራ ነበረበት፣ ልብ ድካም ምናምን ብቻ የሆነ ትንሽ የማይባሉ ህመሞች ነበሩበት። ብቻ በጣም በህመም በጣም ተሰቃይቷል ምናምን። ረዥም ጊዜ እያስታመምኩት ነበር ምናምን የኖርኩት። ግን በቃ የእግዚአብሔር ፍቃድ ሆኖ ወደ ፈጣሪው ሄዷል። እሱ ልክ ነው። ግን እስቲ እንደው ከሱ ጋር በምን አይነት መንገድ ነበር የተገናኛችሁት? እስቲ እሱንም እባክሽን ከቻልሽ ንገሪኝ። እኔና እሱ የተዋወቅነው በአጋጣሚ ነበር። ማለት ሁለታችንም አንድ ኮሌጅ ነበር የምንማረው እና ኮሌጅ ውስጥ የሆነ ፓርቲ ምናምን ይዘጋጃል እና እኔም ከጓደኞቼ ጋር እሱም ከጓደኞቹ ጋር ለመዝናናት ሄድን። እንደ አጋጣሚ ሆኖ እዛ ቦታ ላይ ነው የተዋወቅነው ከሱ ጋር። ከዛ በኋላ ተዋወቅን፣ ተግባባን። እንዳልኩ ነው ትምህርት ቤቱም አንድ ላይ ነው የምንማረው። ከዛ በቃ ቀን በቀን እንገናኛለን። አሳይመንት፣ የቤት ስራ ምናምን ሲኖር አብረን እንሰራለን። በቃ የትኛውም ነገር ሲሰጠን እሱ ቀለሜ ተማሪ ነበር። ያው እኔ ብዙም ባልሆንም እሱ እንደዛ ነበር። በሁሉም ነገር ይረዳኛል። ትምህርት ቤት እያላችሁ ነው? አዎ ትውውቃችን ትምህርት ቤት ውስጥ ነው የጀመረው። እሺ። እና ይረዳኝ ያግዘኝ ነበር። ቀን በቀን እየተገናኘን እያወራን እየተወያየን ብቻ በጣም መቀራረብ ጀመርን። ያው ከቅርርብ የተነሳ ፍቅር ውስጥም ገባን፣ ተዋደድን ምናምን። ከዛ መጨረሻ ላይ ስንመረቅ አንድ ላይ ነበር የተመረቅነው። እኔም እሱም እናቱ ቤት ሄጄ ማለት የእሱ ምርቃት ቀን የግቢው ሳይሆን ቤት ላይ የሚዘጋጁ ፕሮግራሞች አሉ። እዛ ሄጄ ምርቃታቸው ላይ በሱ ምርቃት ላይ ሄጄ ነበር ቀለበቱን ላይ ያሰረልኝ በቤተሰቦቹ ፊት እና ከቤትም የመጨረሻ ልጅ ነበር እና ሁሉም አግብተው ስለነበረ እሱም እንዲያገባ ይፈልጉ ነበር፣ ይገፋፉት ነበር እና በዛ ምክንያት የተነሳ ቤተሰቦቹም በጣም ደስተኞች ነበሩ። እና እዛ ቦታ ላይ ነበር ቀለበት ያሰረልኝ። ከዛ ብዙም አልቆየንም፣ ተጋባን። ከተጋባንም በኋላ በጣም ጥሩ ቆንጆ የሚባል ህይወት እንኖር ነበር። ጎረቤቱ ላይ ቀናብን ነበር ማለት በፍቅራችን እና እንደዛ እያልን ወደ 5 ወር ምናምን ቆየን በፍቅር። ከዛ በኋላ ነው ማለት ይሄ ነው የማይባል በሽታ ያስለዋል። ምግብ አይስማማውም። እንዳልኩ ነው ልብ ድካም እንዳለበት ያወቅነው መጨረሻ ላይ ነው፣ የሆነ ሊያርፍ አካባቢ ላይ እንጂ ከመጀመሪያው ምንም የምናውቀው ነገር የለም። እና አልተመረመረም ነበር? ተመርምሯል ማለት ከአንድ 2-3 ቦታም ሆስፒታል በየቦታው እየተቀያየረለት ተመርምሯል። አንዴ የደም ስሩ ጠፍቶበት ነው ይላሉ። ማለት ልናገኘው አልቻልንም። ደም ስር ማለት ይሄ ደም እንትን የሚተላለፍበት እኮ ደም ስሩ ጠፍቶ ሲባል ማለት የሆነ አላቅም ብቻ እንትን ውስጥ ስጋ ላይ አይነት ነገር የመለጠፍ አይነት ጊዜያቶች አሉ። እንግዲህ እኔ ብዙም አላቅም። ከዛ ህመሙ ግልጽ ሆኖ ሊታየን አልቻለም ይላሉ። ብቻ በጣም ብዙ ነገር እየተባለ ጨጓራም ነው አሉ። መጨረሻ ላይ ነው ልብ ድካም እንደሆነ ያወቅነው እና በጣም ታሞ ነበር። እኔም የኔም ቤተሰቦች የእሱም ቤተሰቦች በተቻለን አቅም አስታመም ነው። በቃ ማለት ከ5 ወር በኋላ 5 ወር ነው በፍቅር አንድ ቤት ውስጥ የኖር ነው። ከዛ ጊዜ በኋላ ሆስፒታል ነው የምናድረው። አንዴ እኔ በቃ ማለት እስኪሞት እስኪያርፍበት ቀን ድረስ ቀን ከሌሊት ማታ ሁሌ ከሱ ጋር ሆስፒታል ነኝ። ግን በቃ የእሱም ቤተሰቦች የኔም ቤተሰቦች እየተፈራረቁ ከኔ እኩል ያድሩ ነበርና በጣም ከባድ ጊዜ ነበር ያሳለፍኩት። ግን ሆኖም በቃ ከኛ ይልቅ የፈጣሪ ፍቃድ በልጦ ያው ወደ ፈጣሪ ሄዷል እና ልብ ድካም ነበረበት እና በዛ ምክንያት ነበር ያረፈው። ጓደኛውስ ማለት ጓደኛ ነበረው? የቅርብ ጓደኛ ከእናንተ ጋር የሚቀራረብ? አዎ ነበረው። ምንድን ነበረ እስቲ ከሱ ጋር የነበረው ነገር እንዴት ነበር? ማለት ጥሩ ጓደኛው አልነበረም ጓደኛው ማለት ነው። እንዴት ስልክ እኔና ባሌ ማለት በተዋወቅን ጊዜ ሁላ ባለቤቴ በጣም ቆንጅዬ ነው፣ የሚያምር ነው አቋሙ፣ ሁሉ ነገሩ እና ምንድነው እኔና እሱ የፍቅር ህይወት ውስጥ በነበረን ጊዜ የእሱ ጓደኛ ያስቸግረኝ ነበር። ምን እያለ?
ነው ማለት ከሱ በፊት እኔ ነኝ አንቺ ማቅሽ ከዛሬ ነገ እነግርሻለሁ እያልኩ ነበር። እኔ እንደሚያቀኝ አላውቅም። እሺ እና ከዛሬ ነገ እነግርሻለሁ እያልኩ ነበር። እኔ በጣም ነው የምወድሽ። ከዛ በቃ ስለ አቤልም አንዳንድ ነገር ይነግረኛል። እንዴ እሱ እኮ እንዲህ አይነት መጥፎ ልጅ ነው፣ ላንቺ አይሆንሽም፣ ላንቺ መሆንሽ እኔ ነኝ ምናምን እያለ ብቻ ያስቸግረኝ ነበር። ጥሩ ነው የሚባል ጓደኛ አልነበረም። ግን አቤል የሚያውቀው ምንድነው በጣም የሱ በጣም ቤስት ጓደኛው ጥሩ ጓደኛው እንደነበረ ነው የሚያውቀው። ይሄን ሁሉ ነገር ለአቤል አልነገርኩትም፣ ምክንያቱም አቤል በጣም ነበር የሚወደው እና ያው እንዲጎዳ ስላልፈለግኩኝ በጓደኛዬ ተከዳው እንዲልም ስላልፈለግኩኝ ይሄን ሁሉ ነገር አልነገርኩትም ነበር። ግን በቃ ጓደኛው አላቅም፣ አቤል ይወደዋል፣ ግን ጓደኛው በዛ ልክ ለሱ ሊሆንለት አልቻለም። መውደዱን ትቶ ጭራሽ የአቤል የሆነውን ነገር ለመንጠቅና ለመውሰድ ነበር ይመኝ የነበረው። አንቺስ ምን ትያለሽ? እንደዚህ በሚልሽ ሰዓት ምን ትያለሽ አንቺ? ያው እንግዲህ እኔ ማለት እንደማልፈልገው ነው የምነግረው። አቤል በጣም ነው የሚወድ፣ በጣም ነው የሚያስብልህ። ከሱ ጋር ባትቀያየም ይሻልሃል። እኔ ይሄን ሁሉ ነገር ማልነግረው የረጅም ጊዜ ጓደኛዬ ነው፣ ወንድሜ ነው፣ አብሮ አደጌ ነው ብሎ በጣም ብዙ ነገሮችን ስለነገረኝ በእኔ ምክንያት እንድትለያዩ ስለማልፈልግ ነው እንጂ ማልነግረው። በቃ ማለት አንተ በዚህ ሁኔታ የምትቀጥል ከሆነ እነግረዋለሁ፣ ግን ብትስተካከል ይሻልሃል። እኔ እንድትጣሉ አቤል አንተን እንዲያጣቅ፣ አንተ መጥፎ ሰው እንደሆን ካውቃለሁ፣ ግን አቤል ስለሚወድ ብቻ እንዲያጣቅ ስለማልፈልግ ነው የማልነግረው እሉላ ነበር፣ እመክረው ነበር በተቻለኝ አቅም። ግን በቃ እሱ ሁሌ ድርጊቱ፣ ንግግሩ እንደዛ ነበር። ማለት እንደዚህ ሊሆንበት የቻለው ምክንያት ምንድን ነው? ምክንያቱም ጠይቀሻል አንቺ? ያው ስለምወድሽ ነው የሚለኝ። አንቺን ስለሚወድሽ ብቻ ነው? እወድሻለሁ። እኔ አቤልን ልጎዳው አልፈልግም፣ ግን አንቺ የኔ እንድትሆኝ ነው የምፈልገው ብቻ ነበር የሚለኝ። ይህንን ነገር ተጠራጥሮ ያውቃል ባለቤትሽ? በተአምር ሊጠራጠር አይችልም። ምክንያቱም እሱ ምንም የሚያውቀው ነገር የለም። ይሄ ልጅ የምርን ጎዶኝ ይሁን ሳይወደኝ ይሁን እኔ የማውቀው ነገር የለም። ግን ባለቤቴ ስለዚህ ነገር እኔም አልነገርኩትም። እሱ ምንም ብሎት ስለማያውቅ አይጠራጠርም። ባለቤትሽስ ማለት ያው ብዙ ጊዜ ትጨቃጨቁ እንደነበር አንዳንድ ነገር የሆነ መረጃ ሰምቼ ነበርና ሁሌ አይደለም እና ውጭም እንደሚያደርግ አይ ማለት ይሄ የውሸት መረጃ ሊሆን ይችላል። በጨቃጨቅ በመሀላችን የለም ማለት ይከብዳል። ለምን አንተ ባልና ሚስት እስከሆን ድረስ አንዳንድ ነገሮች ላያግባቡን ይችላሉ። እንኳን ባልና ሚስት እህት ከወንድም ጋር፣ እህት ከእህት ጋር ምናምን ይጋጭ፣ ሰው ከሰው ጋር ይጋጫል። እግር እንኳን ከእግር ጋር ይጋጫል። አንጋጭም ማለት አልችልም፣ እንጋጫለን። ግን ተጋጭተን ምንድነው እዛው በዛው ሁለታችንም ተነጋግረን ነው የምንፈታው እንጂ ጎረቤቱ እንኳን አይሰማም ድምጻችንን። እኔ አጥፍቼ ከሆነ አጥፍቻለሁ ይቅርታ እለዋለሁ፣ እሱ አጥፍቶ ከሆነ አጥፍቻለሁ ይቅርታ ይላል። እዛው በዛው እንፈታለን። ግን ግጭቶች ያው ትዳር ውስጥ ያለ ነው። አልፎ አልፎ እንጋጫለን፣ ግን ሁሌ እንጋጫለን ማለት አይደለም። ብዙ ጊዜም ውጭ አያድርም። በምን ውጭ አያድርም ማለት አማቴ ጋር እናቱ ጋር ነው የሚሄደው። እሱንም ከሄደ ስራ ቦታ ይሄዳል። በዛው ከመሸበት ሰፈሩ ትንሽ አስቸጋሪ ስለሆነ እማዬ ጋር አድሬያለሁ፣ ጠዋት ስራ ገብቼ ወደ ማታ አካባቢ እመጣለሁ ብሎ ደውሎ ነው የሚነግረኝ፣ ሲያድር ራሱ ማለት ነው። ምንም ያልነበረ ልጅ፣ ጤነኛ የነበረ ልጅ በ3 ወር ውስጥ ታሞ ሞተ ማለት ከባድ ነው። ጤነኛ አሁን ለምሳሌ ጤነኛ እንደነበረ እኛ ነን እንጂ የምናውቀው ውስጡ ጤነኛ አልነበረ። ኖ ይኸውልሽ፣ በስነ ስርዓት ይኸውልሽ፣ አሁን በጣም ካንቺ የምፈልገው ነገር አለ። አሁን እየነገርኩሽ ያለሁት ነገር ሲቀጥል እየጠየቅኩሽ ያለሁት ነገር ካንቺ ባለቤት ጋር የተገናኘ ነገር ነውና በ3 ወር ውስጥ እንዴት አንድ ሰው ጤነኛ የሆነ ሰው ይሞታል? ለዚህ ደግሞ ጭራሽ መልሰሽ አንተ ውስጡን አታውቅም እትይ ምን ለማለት ፈልገሽ? እንዴ ምንም ሲጀመር ለመጠየቅ የመጣው ስለ ፓስፖርት፣ ስለ ውጭ ሀገር ጉዞ ነው አይደለ? ስለ ቤተሰቤ እኮ እኔ እየነገርኳችሁ ያለሁት በቅንነት ነው። ስለዚህ የምትፈልጉትን ነገር ነገርኳችሁ። በ3 ወር ውስጥ ይታመም፣ በ1 ወር ውስጥ ይታመም፣ ምንም የሚመለከታችሁ ነገር የለም። አንደኛ ነገር የሚመለከታችሁ ነገር የለም ማለት መጠየቅ ካለብን መጠየቅ ነው። ለኢንተርቪው አይደለም የመጣችሁትን የፈለጋችሁትን ጉዳይ ነገርኳችሁ። ስለዚህ የሱ አሟሟት ለእናንተ ምንም የሚጠቅማችሁ ነገር የለም። ስለዚህ ምናልባት የሚጠቅመን ነገር ሆኖ ከተገኘስ ምን ሊጠቅማችሁ ይችላል?
ምክንያቱም እሱ የሞተው በህመም እንዳልሆነ እንዴ ምን ማለት ነው? በህመም እንዳልሆነ ምን ማለት ነው ትኛለሽ እንዴ? ማለት ይሄ ነገር እኮ በሆስፒታል የተረጋገጠ ነገር ነው። ታሞ አስተማመን እኮ ነው የሞተው። የሆስፒታሉን ነገር ተይው እንዴ። ስለምን እንደምታወሩት ስንት ነገር እንደሚደረግ እናውቃለን እኮ። ምንም ይደረግ እኔ ምን አገባኝ ታዲያ? ስለምን እንደምታወሩት የምናወራውማ ግልጽ ነው እንዴ። እንዴት ሆኖ እንደሞተ ታውቂያለሽ አንቺ እኮ። ታሞ እንደሞተ እኮ እያስረዳኩ ነው እየነገርኩ ነው። ታሞ አይደለም፣ በፍጹም ታሞ አይደለም። እና ታዲያ እንዴት ነው የሞተው? እኔ ማላውቀው አሟሟት አለው። እሱን እንግዲህ አንቺ ነሽ የምታውቂው። ምን ማለት ነው? ለምን እንደምታወዛግበኝ? ምንድን ነው ያወዛግበኝ? እንደው ምን ማለት እየጠየኩሽ ያለሁት ነገር አንድና አንድ ነው። ግልጽና ግልጽ ነው። እኔ በሰላም መኖር ነው የምፈልገው። እስከ ቤት መታችሁ አትበጥብጡኝ፣ ውጡልኝ። ምን ወሬ ነው የምንወጣው? ወደ መጣችሁበት ነው። አንቺ ለተጠየቅሽው ነገር ምላሽ መስጠት ነው። ውጡልኝ ማለት ነው እኮ ነገርኳችሁ እኮ ታዲያ ምንድን ነው? ስለዚህ በቃ ያለፈውን ታሪክ እየቀሰቀሳችሁ አታሳምሙኝ። ውጡልኝ። እኔ እረፍት ነው የምፈልገው በዚህ ሰዓት። ይኸውልሽ እንዴ ዝም ብዬ አይደለም የምናገርሽ። እያንዳንዱ ነገር በማስረጃ ነው እየተናገርኩ። ስለምን ማስረጃ ነው የምታወራው? ማስረጃው እኮ ከሱ ጋር ነሽ። ከስንት ሰው ጋር እንደምትይ ራሱ ምን ማለት መሰለሽ? ከስንት ሰው ጋር እንደምትገናኝ ይኸውልሽ። ጤነኛ ማን እንደሆነና እንዳልሆነ ራስሽ እንትን ትያለሽ። ለምን አትወጡልኝ? ምንም ማየት አልፈልግም። ውጡልኝ። ይኸውልሽ እያንዳንዱ ነገር ይሄ ማን ነው? ከማን ጋር ሆነሽ ነው የተነሳሽው? ማለት ወንድሜ ነው። አረ አዎ። ምን ነው ወንድምሽ ነው? ወንድሜ ነው። እሺ ደውይለትና አገናኝኝ። ለምንድን እንደውልለት? ያማችኋል። ምን አገባክ? ምን አገባክ? ይሄ እኮ የራሴ ግል ህይወቴ ነው። ይኸውልሽ አንቺ ባለቤትሽ ከሆነሽ ከስንት ሰው ጋር እንደምትገናኝ እኮ ልገናኝ። ይሄ እኮ የራሴ ነገር እያደረግሽ እንደነበር የራሴ ህይወት ነው። ሁሉንም ነገር እናውቃለን እኮ። ምን አገባኝ? እናንተ ስላወቅን ምን አገባኝ? አይመለከተኝም። ስለዚህ ህይወቴን ልኖርበት ሂዱልኝ። ያማችኋል። አሁን የማሳይሽ ማስረጃዎች ቀላል እንዳይመስልሽ፣ አንቺን መቀመቅ የሚያስገቡ ናቸው። ሌላም ደግሞ ሀሳብ ምንድን ነው? ለምንድን ነው የመጣችሁት? ለኢንተርቪው አይደል የመጣችሁት? ለኢንተርቪው የመጣችሁት ሲጀምር አንተ ማን ነው? ምንድን ነው? እኔ ስለሰው ክብር ስላለኝ ነው ቁጭ ብዬ እያወራችሁ ያለው። እያንዳንዱ እነዚህ ማስረጃዎች ቀላል አይደሉም። ይኸውልሽ ማለት እንዲህ አይነት ነገር ከየት ልታገኝ ትችላለህ? ከየት ነው ያመጣው? ስነግርሽ አልሰማሽኝም መሰለኝ። መርማሪ ጋዜጠኛ ነኝ። እሺ እኮ ገባኝ። ግን ይሄ ማለት ማን ይላክልሽ? ማንም ይላክልኝ እሱን አይደለም። አንቺ ዋናዋ ማን ሊልክልኝ እንደቻለም ታውቂያለሽ። ከማን ጋር ምን እንዳደረግሽ ታውቂያለሽ። አውቃለሁ። ግን እንዲህ አይነት መረጃ ከየት ልታገኝ ትችላለህ? ይኸውልሽ አሁንም እየጠየኩሽ ያለሁት በአግባቡና በአግባቡ ነው እኮ። ታዲያ ምን እንዳደረግሽ ሁሉንም ነገር በስነ ስርዓት ነገር። እሺ ካሜራውን አስጠፋልኝና እነግርሃለሁ። ሲቀጥል ደግሞ ምንድነው መረጃ ይዘህ የኔ የምታስለፈልፈኝ እኮ? አየሽ አሁን እንደዚህ መግባባት እንችላለን። ሁሉንም ነገር የምትነግሪኝ ከሆነ ካሜራውን ይጠፋልሻል። አስጠፋልኝና የምትፈልገውን ነገር እነግርሃለሁ። ግን ደግሞ የምነግርህ ምንድነው ይሄን ነገር ከነገርኩ በኋላ እኔ የምትተወኝ ከሆነ ነው። እንዴት? ምን እንዴት አለው ማለት ችግር የለውም። ነፃ ትወጫለሽ እኮ ሙሉ ነገር እነግርሃለሁ። የምትፈልገው ገንዘብ ከሆነ ገንዘብ እሰጥሃለሁ። እሺ ችግር የለውም። ነፃ በቃ ለምንድን ነው እንዲህ አናደርግም? ማለት ሙሉ የምታውቀው መረጃ ካለ ሙሉ ነገር የምታውቀው ከሆነ የምትፈልገው ገንዘብ ከሆነ ልስጥህና ከህይወቴ ይውጣ። እኔም ህይወቴን ልሩበት። ምን ያህል ገንዘብ ትሰጪኛለሽ? ደስ ያለህን እኮ የምትፈልገውን ይሄን ያስፈልገኛል ብለህ ጠይቀኝ፣ ልስጥህ። ከዛ ከህይወቴ ውልቅ በል። እኔ ማለት አሁን ላይ ሰላማዊ ህይወት መኖር ነው የምፈልገው። እንዳልኩ ነው ውጭ ሀገር ልሄድ ፕሮሰስ ላይ ነኝ። ከዚህ ሁሉ ነገር እንድታሰናክለኝ አልፈልግም። ይሄን ያህል እፈልጋለሁ በለኝ፣ የምትፈልገውን ልስጥህ። ከዛ ሂዱልኝ። ከዛ የተንደላቀቀ ህይወትን ኑሮህን ኑር። ከፈለክ ይሄን ቤቱ ላይ ሽጬ እሰጥሃለሁ ልትፈልግ ከሆነ ስለማይጠቅመኝ። በጣም አሪፍ። እንደዛ ከሆነ እያንዳንዱን ነገር ምን እንዳደረግሽ የተፈጠረው ነገር በሙሉ ትነግሪኛለሽ አንድ ባንድ። እንዴ ምን ያደርግልሃል? ገንዘብ ከፈለክ ገንዘብ ከሰጠውክ የተፈጠረው ነገር ላንተ ምን ያደርግልሃል? ማለት ይሄን ለመናገር መስሎኝ ሰጥቼ ምክንያቱም እያንዳንዱን የሆነውን ነገር ማወቅ ፈልጋለሁ። አይ የምትይ ከሆነ ደግሞ ማወቁ ላንተ ያለኝ ማስረጃ አለ እኮ በቃ ያለኝ። አዎ ይጠቅመኛል፣ ለኔ ፈልጎልኝ ይጠቅመኛል። ከፈለግሽ ካሜራ ይጠፋልሻል።
እኮ እኔ በምን ላምንክ እንዴት ላምንክ እችላለሁ? ከነገርኩ እንግዲህ በኋላ ስላመንሽኝ መሰለኝ ይሄንን ማስረጃ ሌላ ሰው አሳልፌ ማልሰጥ እኮ። ስለዚህ ማሰጥ ከሆነ ካሜራውን አስጠፋልኛ፣ የተፈጠረውን ነገር እነግርሃለሁ። ይቻላል። አጥፋላት፣ ካሜራውን አጥፋላት። ምን መሰለክ እስካሁን ድረስ የነገርኩ ነገር የተዋወቅነውም በዛ አይነት መንገድ አይደለም። ትዳራችንም እንደዛ አልኖርንም። ማለት እኔ አቤልን ወድጄው አፍቅሬ ምናምን አይደለም ያገባሁት። ስለክ እሱ ተማሪ ነበር፣ ጓደኛዬ ተወደው ነበር፣ የኔ ጓደኛ ማለት ነው። ግን ደግሞ በእሷ እቀናባት ስለነበረ ማለት የሆነ በምታደርገው ነገር የሀብታም ቤተሰብ ልጅ ናት። ተቀናጣ ነው ያደገችው። የምትፈልገው ነገር ሁሉ እየተሟላላት ነው ያደገችው። እና ምንድነው እሷ አቤልን ተወደዋለች። ግን በቃ የሆነ አላቅም ለምን እንደሆነ አላቅም፣ ያን ነገር ሳይ የቅናት መንፈስ አደረብኝ። ስልክ ዛሬ ትላንትና ከአቤል ጋር ውላ መታ ከሆነ ከአቤል ጋር እኮ እንደዚህ ሆነን እንደዚህ ሽርሽር ወተን እንደዚህ ሆኜ እንዲህ ተዝናንቼ ምናምን ብላ ቀን በቀን ውሏን አዳሯን ሁሉ ነገሯን ትነግረኛለች። እሺ። እና በዛ ቀን ነው ማለት ባልወደው እንኳን ይሄን ሰው የኔ ባደርግስ ብዬ አሰብኩኝ። ለምን አንተ በቅናት ተነሳስተሽ ማለት ነው? እሷ ጓደኛ ነው ቅናት ማለት ቅናት ነው የሚባል አይነት ነገር አይደለም። አንድ ሰው ስለ አንድ ሰው መልካምነት በተደጋጋሚ የሚነግር ከሆነ ያ የዛ ሰው መልካምነት ይስብሃል። እና በቃ እኔ እሷ በምትነግረኝ ነገር ወይኔ ምን አይነት ሰው ቢሆን ነው፣ ምን አይነት ደግ ጥሩ ሰው ቢሆን ነው፣ ምን አለበት ባወቅኩትና ልክ እንደሷ ከሱ ጋር አንድ ቀን ተዝናንቼ ባሳለፍኩ ብዬ ነው የማስበው። ኖርማል የሆነ ለመንጠቅም አይደለም፣ አልጠላውም፣ አልወደውም። ግን የሆነ ከሱ ጋር እሷ የምታሳልፈውን ላይፍ ማሳለፍ ፈልጋለሁ። ለምን ስለ ደግነቱ፣ ስለ መልካምነቱ፣ ስለ ጥሩነቱ ነው የምትነግረኝ። እና በቃ ከዛ በኋላ በዚህ የተነሳ ነው እንጂ አንቺ ለሱ ምንም አይነት ስሜት የለሽ እንዳልነበረኝ ያወቅኩት ካገባሁት በኋላ እና የምፈልገውን ነገር ካገኘው በኋላ ነው እንጂ የሆነ ብቻ የሆነ ልቀርበው ላገኘው ፈልጋለሁ እንጂ ፍቅር አልነበረ። እልህ ነው ማለት የሆነ እኔ የፈለኩትን ነገር በህይወቴ ካላደረኩኝ የሆነ ማቆም ሰው አይደለሁም። የሆነ ነገር አደርጋለሁ ካልኩኝ ያን ነገር አደርጋለሁ፣ ካላደረኩ ደግሞ ያን ነገር መተው አልችልም፣ ሳላደርግ የምፈልገውን ነገር ማለት ነው። ከዛ በኋላ ሁለቱም አብሮ ሲዝናኑ ከዛ ከጓደኛው ጋር ሆኖ ወክ ሲወጣ ሲዝናኑ ምናምን አያቸዋለሁ ብዙ ጊዜና በቃ የሆነ ጊዜ በአጋጣሚ ከጓደኛው ጋር ምናምን ወክ እያደረጉ አገኘሁትና ጠራሁት። እንዲህ ላውራው ፈልጌ ስጠይቀው አይ የምታወሪኝን ነገር ጓደኛ አለን ከሱ ጋር ሆነን ምናምን ልታወሪኝ ትቻለሽ። እንደጠበቅኩት አልነበረም። በጣም ኩራተኛ ነው ሲበዛ ማለት ነው። የመጀመሪያ ቀን ሳገኘው እንደዛ ብሎ ተመነቃቅሮብኝ ጥሎኝ ሄደ። ከዛ በቃ በየጊዜው አገኘዋለሁ፣ ላናግረው ሞክራለሁ ከጓደኞቼ ጋር በቃ ከሱ መደብቀው ነገር የለም ይለኛል። መልካምነቱ በሳበኝ ልክ ደግሞ እልህ አስያዘኝ ማለት ነው። ማለት ሊያወራኝ እኔ እያወራሁት እንደ ንቀት አይነት ነገር ጥሎኝ ይሄዳል። እኔ ደግሞ እንደዚህ አይነት ነገር የሆነ ደስ አይለኝም። ከዛ በኋላ በተቻለኝ አቅም እየጠበኩት እያናገርኩት ስልኩን እየወሰድኩ ደህና አደርክ፣ እንዴት ዋልክ፣ እንዴት አመሸክ፣ ምሳ በላክ፣ እራት ምናምን እያልኩ ቴክስት አደርግለታለሁ። ምክንያቱም በጣም ስጨቃጨቀው ስልኬን ሁላ ብሎክ አደረገው እና ለሱ ሲባል 3-4 ሲም ካርድ ቀያይሬያለሁ። ያን ሲቦልክብኝ ሌላ እየገዛው፣ ያን ሲያጠፋብኝ ሌላ እየገዛው ማለት እስካጠምዶ ድረስ እና እኔ ልጎዳው ፈልጌ እኮ አይደለም፣ እንደዚህ ስላልያዘኝ ነው። ከዛ በቃ በጣም ሲያቅተኝ ከሀና ጋር ሀና ማለት ፍቅረኛው የሚጣሉበትን መንገድ አመቻቸውና እንዲጣሉ አደረኩኝ። ሌላ ወንድ ላኩባትና አብረው ሻይ ቡና እያሉ ምናምን ፎቶ አንስቼ ላኩለት። የመጀመሪያው ፍቅረኛዋ ነው ወደሱ ተመልሳለች ምናምን ብዬ ላኩለት። ከዛ ለሱ ጥሩ የሆንኩለት መሰለውና እኔን መቅረብ ጀመረ። ተላመድን። ያው ይበልጥ ከሷ ማለት እኔ እንጃ አላውቅም እንዴት እንደሆነ ወደደኝ። እሺ እንደዚህ ከወደድሽው ለምንድን ነው በትዳርሽ ላይ ነው? እኔ አልወደድኩትም። እንድትሆኝ ይችላል። አልወደድኩትም። እልህ ነው ያስያዘኝ። ጭራሽ አልወደድሽውም፣ በእልህ ነው ማለት ነው። መጀመሪያ ላይ እንኳን ባገኘው ብዬ ነበር እየተመኘሁት የነበረው። እሱ ግን ካገኘው በኋላ የሆነ ኩራተኛ አይነት ነገር ነው
ሰው የመናቅ ስልክ የኔ አሁን ለምሳሌ እኔ የኔ የምለው ወንድ ካለ ሌላ ሰው ላላናግር እችላለሁ። ሌላ ሰው ግን የኔ የሚለው ሴት ኖሮት እንኳን እንዲያናግረኝ እፈልጋለሁ። ማለት እኔ የፈለኩት ነገር ሊሆንልኝ ግድ ነው በቃ። ስለዚህ አንቺ በእልህኝነትሽ ተነሳስተሽ ከዛም በኋላ እሱን ሁለቱ አጠመድሽ እንዲጣሉ ወደምትፈልጊው ነገር አስገባሁት። ከዛስ በኋላ ለምንድን ነው ወደ ትዳር ይዘሽ ገብተሽ ሁለተኛ ደግሞ ማለት ልመጣልህ እኮ ነው እንዳለ የሕክምና ማስረጃዎቹ እንዲጠፋ ያደረግሽው ለምንድን ነው? ለምን እኮ በቃ ወደዛ ልመጣልህ እኮ ነው። ማለት ተጋባን፣ በጣም ወዶኝ ስለነበረ ተጋባን፣ አንድ ቤት ውስጥ መኖር ጀመርን። ከዛ በኋላ የሆነ ልፈታውም አልፈለኩም። ምክንያቱም ስሜ እንዲበላሽ አግብታ የፈታሽ ሴት መባል አልፈልግም። ቀን በቀን እንጨቃጨቃለን። እሱ ይወደኛል፣ ያከብረኛል፣ እንደ መልካም ሴት አድርጎ ነው የሚያስበኝ። እኔ ደግሞ የፈለኩት ምንድነው እጅ ያስገብቼ ከዛ በኋላ መልቀቅ ነው። ግን ደግሞ ለቤተሰቦቼ ክብር ሲባል አግብታ የፈታሽ ሴት መባል አልፈለኩም ነበር እና አንዷን ጓደኛዬን እንዲህ ብዬ አማከርኳት። ማለት እንደማልወደው ምናምን ሳይሆን ቤት ውስጥ እየተግባባን አይደለም። ስለዚህ ምን ባደርግ ይሻላል ምናምን ስላት አይ በቃ አስወግጂውና ያለውን ሀብታም ንብረቱን ወርሰሽ ተንደላቀሽ እኮ መኖር ትችያለሽ አለችኝ። ማለት ስለማስወገድ ምናምን ብዙ ማውቀው ነገር የለም። እና እኔ እንዲህ ማውቀው ዶክተር አለ እንደዚህ አይነት መድኃኒት ይሰጥሻል። ምን አይነት መድኃኒት? ውሃ ላይ ተቀላቅሎ የሚሰጥ ነው ጧት። እና ይሄ መድኃኒት እንዴት ነው በአንዴ አይገለውም። ቀስ በቀስ ነው እያመመው ይሄዳል። ሰውነቱ እየከሳ ልብጥብጥ እያለ ምናምን ይሄዳል ማለት ነው ሰውነቱ። ልክ የሆነ እንደ ካንሰር ታማሚ ፀጉሩም ይራገፋል እያለ ይቀጥላል። ከዛ በኋላ ከረጅም ከ2-3 ወር በኋላ ነው ሊሞት የሚችለው። የዛኔ ምንድነው ታሞ ነው እንዲባል ያደርጋል ማለት ነው ሁኔታው። ምክንያቱም እንደ በሽተኛ እየታመመ ነው የሚኖረው። ንጹህ ውሃ ውስጥ ነው መድኃኒቱ እየተጨመረ የሚሰጠው። እና ሳማክራት እንዲህ ዶክተር ይሰጥሻል አለችኝ። ያው በቃ ከዚህ ህይወት ማለት በማልወደው ህይወት ውስጥ ታስሬ መኖር አልፈልግም። ለዛ አመጣሁኝ በየጠዋቱ እየቀላቀልኩ ሰጠዋለሁ፣ ይወስዳል እና እየታመመ መጣ። የመጨረሻ ቀን ደረሰና አረፈ። ከዛ በኋላ ሐኪም ቤት ውስጥ ያለውን መረጃ ሙሉ አስጠፋውኝ። ምክንያቱም ከታወቀ መታሰሪያ አይቀርም። ስለዚህ ያው አንደኛው ነው ከገባውበት አይቀር ብለሽ ሁሉንም ነገር አጠፋፋሽ ማለት ነው። ማለት አድርጌ እስር ቤት መውረድ አልፈልግም፣ መታሰር አልፈልግም። ከሱስ ጋር ሆነሽ ከሌላ ወንዶች ጋር ለምንድን ነበር የምትሄጂው? ስለምትጠይው ብቻ ነው? አንደኛ እሱን ስለምጠለው ነው፣ ሁለተኛ ደግሞ ሌላ መወደው ልጅ ነበር። ከሱ ጋር ሆነሽ ነገር ያለው እኮ እሱ እልህ አስይዞኝ ነው እንጂ ያገባሁት ወድጄው ምናምን አይደለም። ስለዚህ እሱ እዚህ ሆኖ ከምወደው ከምፈልገው ሰው ጋር ባሳልፍ ምንም ክፋት የለውም። ለምንድን ነው ታዲያ ይህንን ነገር አንቺ ቢያንስ ይህንን ነገር በማድረግሽ አሁን ምንም አይሰማሽ? ምንም አይጸጽትሽ? ማለት ጸጽቶኛል። ስለ ጸጸተኝም ነው ይሄን ታሪክ ረስቼ መኖር ስለምፈልግ ነው የውጭ ሀገር ፕሮሰስ የጀመርኩት። እና አሁን ላይ ደግሞ ሙሉ ነገር ከህግም ለማምለጥ ብለሽ ነው ማለት ነው? አሁን ወደ ውጭ ፕሮሰስ ጀመርኩ። ለማምለጥ አይደለም፣ እዚህ ሀገር ላይ ህግ አለ ማለት ይከብዳል። ኖረም አልኖረም ዛሬ ብታሰር ነገ ገንዘብ ከፍዬ ማውጣት እችላለሁ። ይሄ እኔን ሰላም የሚነሳኝ ነገር አይደለም። ግን በቃ ይሄን ታሪክ መርሳት ስለምፈልግና አሁን ላይ የራሴ የምለው ሰው ስላለ ወደ እሱ ነው ውጭ ሀገር ልሄድ የተነሳሁት። እና በቃ ህይወቴ ይሄ ነው። ያው የምትፈልገውን ነገር ያገኘክ ይመስለኛል ማለት ሙሉ በሙሉ ስለነገርኩ። እና ያው የምትፈልገውን ያህል ገንዘብ ቴክስት አድርግልኝና እልክልሃለሁ። አሁን ስለጨረስን ማለት ማወቅ ብትፈልገው ነገር አግኝታል ብዬ ነው የማስበው። ስለዚህ መሄድ ትችላለህ። ነገር አምነሽ ወደ ህግ መሄድ አትፈልጊ? ለምን ብዬ ሄዳለሁ ወደ ህግ? ምንም አይመስልሽም ማለት ነው? ምንም እንደነገርኩ ነው። ምንም አይመስልሽም ማለት ነው? ማለት አሁንም የነገርኩ ውስጤን ብዙ ጊዜ ስለሚጨንቀኝ ነግሬ ከቀለለኝ ብዬ ነው እንጂ አንተ እኮ የትኛውም ተራ ሰው ነክ። ግን ደግሞ ይሄን ነገር እኔ ላንተ ነግሬክ ነገ ላይ ለሌላ ሰው አሳልፌ ይሄን ነገር አወራለሁ ብትል ያው የሚከተል ነገር ቀላል ነው የሚባል አይደለም። ምን ልታመጪ ነው? ማመጣውን የዛኔ ታየዋለህ። ማለት ለራስህ ምንም አታመጪም። ልንገርክ፣ ለራስህ ህይወት ማሰጋ ከሆነ ለሌላ ሰው ምናምን ይሄን ሚስጥር ልታወራ ትችላለህ።
ግን በህይወት በሰላም መኖር የምትፈልግ ከሆነ ደግሞ እንዲህ አይነት ሚስጥር ልታወጣ አትችልም። ማውራት ብቻ አይደለም የሚሆንሽ ደግሞ ታወሪያለሽ እንዴ? ምን ማለት ነው የሚደረግ? ምን እያንተ ነው? አንተ ያማህ ጭራሽ ከቤቴ ገብተህ አንተ ልቀቀኝ። ምን ማለት ነው? እዚህ ቀጥይ ማለት ጤነኛ አይደለህ? ጤነኛ አይደለም ምናምን አትበይ። ምን ማለት ነው? መረጃ አይደለ ፈልገህ የመጣው? ይኸውልሽ እየነገርኩሽ ነው። የፈለከው መረጃ ሰጠሁህ አይደለ? ምን ማለት ነው? አንተ ልቀቀኝ። ያማህ ምን ሆነሃል? ቀጥይ። እሺ ካንቺ ጋር ነገር ምንም ነገር ሳይደርስብህ በሰላም መኖር የምትፈልግ ከሆነ እንቀሳቀሳለሁ ብትይ እነግርሻለሁ። እሺ ልንገርህ አይደለ? ዛሬ ብታሳስረኝ ነገ ገንዘብ ከፊት ይወጣል። ግን ህይወት ላይ ነው እየፈረድክ ያለው። ምንም አታመጭም